አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአፌ ቻናሌ ቤተሰቦች እንዴት ናቸው? ሰላም ነኝ አልሐምዱሊላህ። በያላችሁበት ሰላም፣ አንድነት፣ ፍቅር ይብዛልን። ሀገራችንን ሰላሟን አንድነትን ያምጣልን ማለት ነው። ወዳችሁ ፈቃዳችሁ ለምትከታተሉ እህት ወንድሞች ጀዛኩሙላህ ኸይር። ሰብስክራይብ ሸር በማድረግ አበረታቱኝ ማለት ነው። እንግዲህ ዛሬ ያበደ ፍጡር ነው የሰራሁት። ማሻአላህ መኮረኒ በሸመን ሰርቻለሁ። እጅጉ ስራ ነው አልፍቼን የተነሳ ቢሆንም ግን ብዙ ነገሮች ሰርቻለሁ እና ፍጡር ከኔ ጋር ብያለሁ ማለት ነው። ማሻአላህ እንግዲህ ቁጥር ምጥን ያለች መኮረኒ በሸመን ሰርቻለሁኝ። ከዛም ደግሞ እዚህ ቤዛ ሰርች ማሻአላህ እንግዲህ ዛሬ ሰራለሁ ሾርባ ትመስላለች ማለት ነው። እንግዲህ ፍጡር ከኔ ጋር ብያለሁ። ማሻአላህ ነው ፍጡር ያላዘጋጃችሁ ብስሚላ ከኔ ጋር ብቅ በሉ ማለት ነው። እንግዲህ የአረብ የዛሬ ዓመት ደግሞ ከቤተሰቦቻችን ጋር ሆኜ ከውድ ባሌ ጋር ሆኜ ኢንሻአላህ ያረብ ረመዳን እናሳልፋለን ማለት ነው በአላህ ፍቃድ። የዛሬ ዓመት በሰላም ያደርሰን በስ ያረብ። እና እንግዲህ ሾርባችን ያው እንደ ኢትዮጵያ አይደለም። ጥቁቁሩ ምንድነው እንዳትሉ ሌሙን ነው። የኢትዮጵያ ሾርባ እና ይሄ ሾርባ አንድ አይደለም። በነገራችን ላይ እዚህ ሀገር ትንሽ ቀላ ካላለ አይጠቀሙም ማለት ነው። ስለዚህ እኛ ሀገር ደግሞ ነጭ ነው። እንደ ሀገሩ ባህል ብለን እንግዲህ እንደምታዩት በዚህ መልኩ ሾርባያን ሰርቼ አሁን ነው ወደ መጨረሻው አካባቢ ሄዷል። ማሻአላህ ፍጡር ያልበላችሁ እንግዲህ ወደ ቤት ፍጡር ያላዘጋጃችሁ ሄሎ ሳለም ብያለሁ። ረመዳን አለቀብን። 17ኛው ሌሊት ላይ ነው ያለነው። ያ ረብ ጥሞ ከተጠቀሙት ባሪያዎች አድርገን ያ አላህ። ምንም አይቸግረውም እሱ። የልባችንን እንዴት ሆነን አሁን ዱዓ ለማድረግ ቁርአን ለመቅራት ብዙ ጉጉት አለን፣ ግን ብዙ የማይመቸን ልጆች አለንና አላህ የልባችንን አይቶ ዱዓችንን ተቀባይነት ያደርግልን ያ ረብ። ያ ረብ የሰራነው ወንጀል ሁሉ ይቅር ብሎ ዱንያችንን አኺራችንን የሚያሳምርልን ያ ረብ። ያ ረብ ጀነት ያ ረብ ሀገራችንን ሰላም ያንጣልን ያ አላህ። እንግዲህ በዚህ መልኩ ሾርባችንን አብስለን ወደ መጨረሻው ሄደናል ማለት ነው። እና ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቅንነት ለራስ ነው። ሁላችሁም ሸር እያደረጋችሁ ብታበረታቱኝ ችግር አለው። ኢንሻአላህ ባላ ፈቃድ የዛሬ ዓመት ከቤተሰቦቻችን ጋር እንጦማለን ኢንሻአላህ። አላህ ሱብሃነሁ ወተዓላ ሀገራችንን ኢትዮጵያን ሰላሟን፣ አንድነትን፣ ፍቅርን ያምጣልን። ሁላችሁም በየሃይማኖታችሁ ዱዓ አድርጉ። ረመዳን ታይወጣ ብዙ ነገር እንጠቀምበት፣ ዱዓ እናድርግ። ትዳር ለሌለው ትዳር ይስጠው፣ ልጅ ለሌለው ልጅ ይስጠው ያ ረብ። በስራቱ ለተጨነቀ ስራ፣ አፍያ ላጣ አፍያ ያ አላህ። ቁርአን የጠና ቁርአን ያግራልን ያ ረብ ያ ረብ ያ ረብ። እሱ ምንም አይቸግርም እና ዱዓ እንደራረግ። አላህ ዱዓችንን ማዕቡል ያደርግልን ያ ረብ። እንግዲህ ሾርባችን በዚህ መልኩ እየተንተከተከች ነው። ማሻአላህ 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 በሉ። ለምን እስከ አሰራሩ አልነገርሽንም? ላ ጊዜ የለም። ያው አብረን እንስራ ብዬ ነው እንጂ ጊዜ የለም ማለት ነው ለማሳየት። እንግዲህ መኮረናችንን በሸመን ጋዝ ውስጥ ጨምረናል። ማሻአላህ እና ሁላችሁም በየሃይማኖታችሁ ዱዓ አድርጉ። ሀገራችን ኢትዮጵያን ሰላሙን ያንጣ። ዘንድሮ የሁሉም ጾም አንድ ላይ መስሎኛል።